ሰበር ዜና የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገው የድሮን ጥቃት ታጣቂው የህወሓት ቡድን ሙሉ በሙሉ መደምሰሱ ተገለጸ። አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ሁንዴራ ቡቅስኔ ኦሮሞን በከሰልበተት ከበጀሜ ጅራ መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመት በፊት እንዳደረጉት ወደ አማራ ክልል አቅንተው ኮንቪንስ እና ኮንፊውዝድ ሊያረጉን ቃለ መጠይቅ ሰጥተዋል። ስፔሲፊካሊ ወልቃይትን ጉዳይ ብትወስድ አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል እያሉን ነው። ምን አለ? ወልቃይትን የከለከላችሁ ማን ነው አለ? ፋኖ ነው የከለከላችሁ። ይሄው እውነታው ወጣ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? በድጋሚ ተመልሼ መጣሁኝ። ቅድም በሰራነው መረጃ ላይ ጦርነት እንደተጀመረ ተናግረን ነበረ። እንግዲህ ዜናው ሳይደርቅ ጦርነቱ እንደተቋጨ እየሰማን ያለ ነው። ከዛ በተጨማሪ እንግዲህ አብይ አህመድ ለመከፋፈል አማራና ትግራይ ለመከፋፈል የተናገረውን መርዘኛ ንግግሮች እነ ፕሮፌሰር ትንግርቱም ጨምሮ ያነሷቸው ሐሳቦች አሉ። እስከ ፍጻሜ ድረስ ተከታተለው ለብዙዎች ሼር ማድረጋቸውን አትርሱ። ሰበር ዜና የመከላከያ ሰራዊት በሸረሪና አካባቢ ጥቃት በከፈተው የህወሓት ኃይል ላይ ባደረገው የድሮን ጥቃት ታጣቂው የህወሓት ቡድን ሙሉ በሙሉ መደምሰሱ ተገለጸ። የኢትዮጵያ ሀገር መከላከያ ሰራዊት በሸረሪና አካባቢ በሚገኝ የመንግስት የጦር ይዞታዎች ላይ ጥቃት በከፈተው የህወሓት ሰራዊት 70 የተባለ ክንፍ ላይ የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙ ታውቋል። ታዲያ የፌዴራሉ ጦር የውጊያ ድሮኖችን በማሰማራት የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎች ላይ ኢላማ ያደረጉ የማጥቃት እርምጃም ተወስደዋል። የአየር ላይ ዘመቻውን ከዚህ ቀደም በተጨማሪም የጦር መሳሪያዎችን፣ ጥይቶችንና ስንቅን ሲያጓጉዙ በነበሩ የጭነት መኪናዎች ላይ ያነጣጠረ እንደነበረም ተገልጿል። በዚህም የመከላከያ ሰራዊት እርምጃ በአክራሪው ኃይል ላይ ከባድ ጉዳት ማድረሱም ተነግሯል። ለወቅታዊና አዳዲስ እናመሰግናለን ወንድማችን ፍራኦል። እንቀጥል። እንዴት ለመስጠት ብዬ ነው። ያው ጥንፈኛው ቡድን የጀመረው ጦርነት እንዳሰበው አልሄደም። በጣም ባደገኛ ሁኔታ ተለብልበዋል። ከዛ በኋላ ምሽግ ላይ ያለው ተደምስሶ የተራረፈው እግሬ አውጭኝ ብለዋል። አሁን ጋብ ብለዋል ጦርነቱ። የትግራይ መንግስት ነኝ ባዩ መግለጫ ወጥቷል። መልሰው የተራረፉት ይሞክራሉ ወይስ የኛ ሰራዊት ደግሞ እያሳደደ የባንዳ ተላላኪን ልክ ልኩን ያስገባል ወይስ አሁን እንደፈረጠጡት በዛው ይቀራሉ የሚል ነው። አሯሯጣቸው ግን ተመችቶኛል። መጥቶ በዚህ ልክ ማለቁ ቢያሳዝነኝም በጣም በሚያሳዝን ሁኔታ እንዳሰቡት አይደለም የሆነው። ብዙዎች መጥተው ረግፈዋል፣ መሳሪያዎች ነዷል ማለት ይቻላል ቴክኒካሊ። ለማንኛውም አሁን ጥሩ ሩጫ ሩጠው ወደ ኋላ ተመልሰዋል፣ ተገቷል። ጦርነት የሚያስደስተኝ ሰው አይደለሁ። እውነት ለመናገር ጦርነት ማንንም ሊያስደስት ይገባል ብዬ አላስብም። ማንም ይሞት ማን እየሞተ ያለው የሀገር ልጅ ነው። እየሞተ ያለው ኢትዮጵያዊ ነው። ደግሞ በሃይማኖት ካየነው ደግሞ እየሞተ እያለቀ ያለው በአብዛኛው ኦርቶዶክስ ነው። ሊያስደስተን የሚገባ ነገር አልነበረም። ግን ደረግ ተከፋፈልን እና በአንድነት እንኳን ቆመን ሀገር የመሪው እንዳንታገል እንዲህ አይነት ገጠመኝ እየገጠመን እኛ ረዘም ያለ ጊዜ ስንወያይባቸው የነበሩትን ጉዳዮች ማሱ እንዴት እንደሚያያቸው ለመገንዘብ የመጀመሪያው ስራ በየቀጠናው ሄዶ የህዝቡን የልብ ትርታ ማድመጥ ነበር እና የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት፣ ታሪኳን መለስ ብላ ለማየት የቻለች፣ በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ እና እዛ አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ኦሮሞ የአብይ ንግግር ደግማችሁ ስሙት። አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው?
የአማራን ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው ይላል። በሆነ ጊዜ ላይ ሽመልስ አብዲሳ እንዲህ ብሎ ነበር። ጽሑፍ አለ፣ ቴክስቱን አንብቡት። የኦሮሞ ህዝብ እዚህ ላይ ነው የተሰበረው ይላል። አሽቲ ጨቤ አሽቲ ሰልጲነ ጀልቀቤ እዚሁ ነው ውርደት የተጀመረው። አሽቲ ቦቆንሳ ጨቤ እዚህ ነው ቅስሙ የተሰበረው። ማን? የኦሮሞ ህዝብ። ቱፋሙናን እነ ቱፋሙናና ሌሎችም የጊዜው ታጋዮችን ቀብሳውን በረሰኒ ስርኒ ነፍጠኛ የነፍጠኛው ስርዓት እዚህ ነበር የሰበራቸው። አስቲፋን ጨብሴ ሐረከኑ ጨብሴ ጨብስኔ ዛሬ የሰበረን ሰብረን ከስሩ ነቅለን ሁንዴራ ቡቅስኔ ሁንዴራ ቡቅስኔ ከስሩ ነቅለን ኦሮሞን በከሰልበት ከበጀሜ ጅራ ኦሮሞ የተዋረደበትን ቦታ ተከብሮ ኦሮሞ በገንጅ ፈቴ ኦሮሞ እንኳን አሸነፍክ ይላል። ደግማችሁ ስሙት። እኛ ረዘም ያለ ጊዜ አማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖርማል ኡማን ኦሮሞ አሽቲ ጨቤ አሽቲ ሰልጲነ ጀልቀቤ አሽቲ ቦቆንሳ ጨቤ ቱፋሙናን ቀብሳውን በረሰኒ ስርኒ ነፍጠኛ አሽቲፋን ጨብሴ ሐረከኑ ጨብሴ ጨብስኔ ሁንዴራ ቡቅስኔ ሁንዴራ ቡቅስኔ ኦሮሞን በከሰልበት ከበጀሜ ጅራ ኦሮሞ በገንጅ ፈቴ። ስለዚህ ለአብይ አህመድ ጥያቄ ምላሽ የሰጠው ሽመልስ አብዲሳ ነው ማለት ነው። የሰበሩንን አካል የነፍጠኞችን አካል በሰበሩን ቦታ ሰበርናቸው እንኳን ደስ አላችሁ እያለ ያለው እሱ ነው። ስለዚህ የአብይ ምላሽ እዚህ ጋር ነው። ሌላኛው ነገር ጫሪ ሀሳብ ያነሳው ይሄ ነው። ስፔሲፊካሊ የወልቃይትን ጉዳይ ብትወስድ በትግራይ በኩል ያለው ጥያቄ ፌደራል መንግስት ስርዓት ውስጥ በትግራይ ክልል ይተዳደር ነበር። በጦርነቱ ምክንያት ነው ያንን ቦታ ያጣ ነው። አሁን ደግሞ ለአማራ ህዝብ ህልውና እንታገላለን የሚሉ ኃይሎች ሁሉ ውሰዱት፣ አብረናችሁ እንዋጋለን፣ ይገባችኋል ያሉን ነው። እየከለከለን ያለው የፌደራል መንግስት ነው። የፌደራል መንግስት ከዚህ ጉዳይ ራሱን ቢያወጣ እኛ በማንኛውም መንገድ በኃይልም ይሁን በሰላም ቦታችንን እናስመልሳለን። እንቅፋት የሆነብን የፌደራል መንግስት ነው እንጂ ለዚህ ህዝብ የሚታገሉ ወገኖችን ጭምር ለዚህ ህዝብ እንታገላለን ባዮች ጭምር እንድንወስድ ፈቅደው የዚያ ትግል ተባባሪና አጋር ሆነዋል። እናንተ ናችሁ እንቅፋቱ ይላሉ። ምን አለ? ወልቃይትን የከለከላችሁ ማን ነው አለ? ፋኖ ነው የከለከላችሁ አለ። ይሄው እውነታው ወጣ የሚሉ ሊቃን አሉ። ልትንከባለል ትችላለህ። የወልቃይት ዋነኛው ጥያቄ እና የወልቃይትን በተመለከተ አብይ አህመድ ዛሬ የተናገረው ነገር አስደንጋጭ ነው። ኖት ፋኖን በተመለከተ የተናገረው አይደለም። አብይ አህመድ የተናገረው ነገር አስደንጋጭ ነው። ፋኖን በተመለከተ ፋኖ ለትግራይ ውሰዱት ብሏል አለ። ፋኖ ውሰዱት ብሏል የሚለው ምኑን ነው? የሌለውን ፋኖ እጅ የሌለውን ጉዳይ ነው። ጉዳዩ ማጅ ነው ያለው፣ አብይ አህመድ እጅ ነው ያለው። ግን ምን አለ? ፋኖ ውሰዱት ብሎናል። ፋኖ ውሰዱት ብሎናል። እናንተ ናችሁ አንተ ነህ የከለከልከን እያሉኝ ነው የትግራይ ልሂቃን። ፋኖ ውሰዱት ብሎኛል። ፋኖ የት ሆኖ ነው ውሰዱት ያለው? የት ነው የፈረመው? ፋኖ እጅ ነው እንደ ወልቃይት ያለው? ፋኖ ባለያዘው ነገር ለምንድን ነው ውሰዱት አትውሰዱት የሚለው? ፋኖ የሚታገለው ለአማራ ጥቅም ዘለቄታዊ ክብር ነው። በዚህ ውስጥ የህልውና የማንነትና የወሰን ጥያቄዎች ክሪቲካሊ ህዝብ ማታገያ ጉዳዮች ናቸው።
ውሰዱት አትውሰዱት የሚለው ፋኖ ምኑ ላይ ሆኖ ነው? እጁ ላይ ነው ፋኖ ላይ የወልቃይት ጉዳይ? this is like logically አንድ ማህበረሰብን አስተሳሰብ ዲፍሌክት ማድረጊያ መንገድ ነው። አብይ ለምንድን ነው ጅማ ያልመጣው ሲባል አዋሳ ላይ ኦኬ ሰርግ ስለነበረ ነው። ሶ አዋሳ ሄደ ነበር። አይ አዋሳ ላይ ያሉት እንትን I mean I don't know እንዴት አይነት ኤግዛምፕል ሊሰጣችሁ እንደምችል አላውቅም። ላይክ ዩ ኖ መጣና ምን አለ የወልቃይትን ጉዳይ ለምንድን ነው ማትመልሰው ሲባል እንዴ ፋኖ ለትግራይ ወሰዱ ይያል አይደለም እንዴ ፋኖ ጋር አይደል እንዴ ያለው ፋኖን እዚህ ውስጥ ለምን ታመጣዋለህ? ፋኖ ምን አገባው እዚህ ውስጥ? ፋኖ እየታገለ ነው ለአማራ ህዝብ እልቂት ለማስቆም እየታገለ ነው ያለው። እዚህ ውስጥ ፋኖ ለምንድን ነው የምታመጣው? አንተን የጠየቅነህ ለምን ወልቃይትን አትመልስም ስትለው አይ ይሄ ዘለቄታዊ እንትን የሚፈልግ ተሸጋጋሪ ሰላም የሚያመጣ ጉዳይ ነው። ዝም ብለን ባጭሩ ልንመልሰው አንችልም። ተነስቼ ራንደምሊ ልመልስ አልችልም አለ። ሲስተራ ዘላቂ ሰላም ታስቦ መሰራት አለበት አለና ግን ፋኖ ወሰዱት እያለ ነው። ምን ማለት ነው? ማቃጠር ነው? you know እንዲህ አይነት ኮንቨርሴሽን በሎጂክ ምን እንደሚባል ነው። so it's just fallacious ንግግሩ እኮ ፋላሲ ነው። የተጠየቀው እሱ ጉዳዩ ያለው እሱ ጉዳዩን የሚፈታው እሱ የሀገሪቱ ስልጣን ባለቤት ነኝ የሚለው እሱ ማን ላይ ያሳብባል? ፋኖ ላይ and ከዛስ መንጋው ፋኖ ሊሰድብ ይመጣል። በሱ እጁ ነው። እሱ ማንን ይወቅሳል? ፋኖ ነው እንደዚህ እያደረገ ያለው። ምን እያደረገ ያለው? አይ ፋኖ ሰዱት ብሎናል። እኔ እንዲህ አይነት ደካማ ቀሽም I swear በጣም ቀሽም ሎጂክ አይደለም ሀገርን ከሚመራ እኔ ኖርማል ኮንቨርሴሽን አላደርግም ከነዚህ አይነት ሰው። The question asked was ለምንድን ነው ወልቃይትንና የወልቃይትን ጉዳይ አድሬስን ማታረገው? አዲስ አበባን አድሬስ አድርጋለሁ ብለህ ናሽናል ዲያሎግ አጀንዳ አድርጋ አምጥተህ የለ እንዴ? አዲስ አበባን የሀገሪቱን ዋና ካፒታል ትግራይ በሌለበት አማራን ጦርነት ውስጥ አድርገህ ከፊሉን ኦሮሞ ጦርነት ውስጥ አድርገህ ጋፊ ፊንፊኔና አዲስ አበባን ጉዳይ ፈታለው እያለ እየተተራመሰ አይደለም እንዴ? ወልቃይት ለምንድን ነው የማይፈታው ጥያቄው ስትለው ፋኖ ለትግራይ ወሰዱ ብሏል። የተጠየቀው ሌላ የሚቀባጥረው ሌላ። ትግራዮችን ወሰዱ ብሏል ፋኖ ወጣና ምን አለ? በተደጋጋሚ እኛ ወሰዱ አላልንም። እኛ የአማራ ህልውና ጥያቄዎችን የአማራን ህዝብ የማንነትና የወሰን ጥያቄዎችንም በተመለከተ ቀይ መስመሮችን አስምረናል። ግን እነዚህ ከትግራይ ህዝብ ጋር እንዳንተባበር አያደርጉንም። እነዚህ ጉዳዮች በጊዜ ሂደት መፍትሄ እንሰጣቸዋለን። ለማንና ለማ በሚበጅ መልኩ ለአማራም ለትግራይም ህዝብ በሚበጅ መልኩ በአማራ ውሰዱ ተብሎ የሚሰጥ ነገር የለም። ግን እኛ አሁን የህልውና ትግል እያደረግን ነው። ህዝባችን እያለቀ ነው። ህዝባችንን ከጥፋት ለመታደግ እየተዋደቅን ነው። ይሄ ጥያቄ አጠቃላይ የኢትዮጵያ ስትራክቸራል ኢሹስ ቻሌንጅስ እነዛን ቻሌንጆች ሌጋል ቦትልኔክስ ፖለቲካል ቦትልኔክስ እነዚህ አንቀው የያዙ ሀገር መዋቅራዊ ጉዳዮችን በመፍታት ለትግራይና ለአማራ ህዝብ ዘላቂ ሰላምን ማምጣት ይቻላል። የአማራና የትግራይ ህዝብ መነሻና መድረሻ ጥያቄዎች እነዚህ ሊሆኑ አይችሉም። እነዚህ ህዝቦች ከነዚህ ጉዳዮች በላይ ተስፋ ያላቸው ህዝቦች ናቸው። በነገራችን ላይ የዚህ ሰው ዋና ዓላማው ማበጣበጥና ችግር መፍጠር እንጂ ሶልቭ ለማድረግ አይደለም። ስለዚህ አሁንም ቢሆን ኢንተርቪው እያደረገ ያለው የሆነ አካል ከሆነ አካል ከአካስሮ ችግር ለመፍጠር ነው። ትግራይ ላይ ጦርነት ላይ ስለገቡ አማራው ወይ ደግፍልኛል ወይ ደግሞ ትግራዩና አማራው ህብረት ስላደረገ እነሱ መለያየት ፈጥራለሁ ብሎ ነው ተመልሶ በወንድማማች መካከል ላይ ችግር እየፈጠረ ያለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ7 ዓመት በፊት እንዳደረጉት ወደ አማራ ክልል አቅንተው ኮንቪንስ እና ኮንፊውዝድ ሊያረጉን ቃለ መጠይቅ ሰጥተዋል። በቃለ መጠይቃቸውም ስዩም መስፍን እንዳሉት አንዳንዴ ሸክ አንዳንዴም ጳጳስ ያደርጋቸዋል እንዳሉት ዛሬ ደግሞ የታሪክ ምሁር ነኝ ብለው ቃለ መጠይቅ ሲያደርጉ ነው ያሉት።
የአማራ ህዝብ ከኦሮሞ ህዝብ ጋር እንዴት እንደሚዛመድ እንዲያስረዱት አይደለም ጠቅላይ ሚኒስትሩን ስልጣን የሰጣቸው። እርሳቸው ግን የአማራና የኦሮሞ ህዝብ እንዴት እንደሚዛመድ የየጁን አንዴ ጎንደርን አንዴ ይፋትን ታሪክ እያነሱ ሲጠቅሱ ነበር። የአማራና የኦሮሞ ህዝብ ላለፉት ሺህ ዘመን ዓመታት እርሳቸውን ከመወለዳቸው በፊት ተስማምቶ ሲኖር የነበረ ህዝብ ነው። የአማራ ህዝብ አሁን እየጠየቀ ያለው አትግደለኝ፣ አትጨፍጭፈኝ፣ አታፈናቅለኝ፣ ቤተክርስቲያኔን አታቃጥል፣ የአርሶ አደሩን ማሳ አታቃጥል፣ ለዘመናት ለመገደሌ ለመሳደዴ ምክንያት የሆነውን ህገ መንግስት ቀይርልኝ ነው። የአማራ ህዝብ በሰላማዊ መንገድ ህገ መንግስቱ እንዲቀየርለት ሲጠይቅ ጠቅላይ ሚኒስትሩ የመለሱትን መልስ ሁላችን የምናስታውሰው ነው። ለአንድ ክልል ህዝብ ስንል ህገ መንግስት አንቀይርም ሲሉ በአማራ ህዝብ ላይ ተሳልቀዋል። በኋላም ደግሞ የአማራ ህዝብ በሰላማዊ መንገድ የአማራ ወጣት ላቀረበው ጥያቄ የተሰጠው መልስ ቀበቷችሁን ሳይቀር እናስፈታችኋለን። ዛሬ ምን ተገኘና ነው ወደ አማራ ክልል ዘልቀው የአማራ ህዝብ ከኦሮሞ ህዝብ ጋር እንዴት እንደሚዛመድ ሊያስረዱን እየዳዳቸው? ሲጀምር እርሳቸው የኦሮሞ ህዝብ ተወካይም አይደሉም። ዛሬ መሳቸው በኦሮሞ ህዝብ ስም ለመነገድ ነው እያሰቡ ያሉት። ዛሬ ሞንጆሪኖና እነ ዶክተር ደብረጽዮን ከፋኖ ጋራ ስምምነት እያደረጉ እንዳሉ ሲሰሙ ጠቅላይ ሚኒስትሩ ብርድ ሲላቸው ብርድ ልብስ ድረባ ወይም ፍለጋ ነው ወደ አማራ ክልል ህዝብ የዘለቁት። የአማራ ህዝብ ደግሞ ሞኝ አይደለም። የአማራ ህዝብ ሲወድህ ይወድሃል። ሲወድህ ቲሸርቱን ለብሶ አደባባይ ወጦ ደግፎሃል። ዛሬ ግን የአማራ ህዝብ በታሪኩ አይቶት የማያውቀው ግፍና መከራ የተፈጸመበት በአብይ የስልጣን ዘመን ነው። ሌላው ቀርቶ ላለፉት 3000 ዘመን ዓመታት ተከልክሎ የማያውቀው ወደ መናገሻ ከተማው አዲስ አበባ እንዳይገባ ኦሮሚያ ላይ ኬላ ተጥሎ የተከለከለ ብቸኛ ህዝብ በኢትዮጵያ የአማራ ህዝብ ነው። የአማራ ህዝብ ይሄን የሚረሳ አይደለም። አሁን እርሳቸው የአማራ ህዝብና የኦሮሞ ህዝብ እንዴት እንደሚጋመድ ከማስረዳት ይልቅ ለአማራ ህዝብም ለሌላው የተቀረው የኢትዮጵያ ህዝብም የፖሊሲ ለውጥ ለማድረግ ፈቃደኛ መሆናቸውን እነዚህ የቆዩ ጥያቄዎችን ለመመለስ ፈቃደኛ መሆናቸውን ቢገልጹ እንኳን ቢያንስ የተወሰነውን የማህበረሰብ ክፍል ሊገዙ ይችሉ ይሆናል። አብዛኛው ሰው ዛሬ አይታለልም። በጣም የሚያሳዝነው ነገር አንዳንዶች ዘንግተውታል። ሀገራችን ላይ እየተከሰተ ያለው እየመጣባቸው ያለው እየሆነ ያለው ነገርና የተደረገባቸውን ነገር አሁን ላይ ምንም እንዳልተፈጠረ ነገር በቃ ትተውታል። እውነት ለመነጋገር ያ ሁሉ መከራ እንደመጣ ያ ሁሉ ችግር እንደገጠማቸው አሁን ላይ ተመችቷቸው ይሁን በምን ምክንያት ይሁን መድኃኒዓለም የሚያውቀው በቃ በጣም ጥሩ ዝንጋጤ ውስጥ ያሉት። ይሄ ደግሞ ይህን ትውልድ ለማንቃት ደግሞ ከባድ ነው። ለማንኛውም በሆነ ጊዜ ላይ ሀብታሙ አያሌው የተናገረው ነገር ኦርቶዶክሱ ኤርትራም በለው ትግራይም በለው አማራም ያለው ማጆሪቲው ኦርቶዶክሱን እስቲ በእውነት እንነጋገር። ኤርትራ ላይ የዛሬ ወር አይደለም 2 ወር ገደማ አይደለም እንደ አብይ አህመድ የቆላማ የኤርትራ ሙስሊሞች ብሎ አዲስ አበባ ላይ ሲያደራጀ ነበረው። የኤርትራ ኦርቶዶክስ መጥፋት አለበት የሚል እምነት የትግራይ ኦርቶዶክስን ለማጥፋት እንደተሰማራ አይተሃል። ኤርትራን በሃይማኖት መክፈል ይፈልጋል። ደጋማውና ቆላማውን ማዋጋት። በዚያ ምክንያት ደጋማ ላይ ያለው ክርስቲያኑ ያልቃለው ካልኩሌሽኑ ክርስቲያኑን ኦርቶዶክሱን ትግራይ ላይ ሄዶ በጨፍጨፍ ነው። አማራው ላይ ቤተክርስቲያኑን ያቃጥላል። አርሲ ኦሮሚያ ላይ ያሉትን ጥቂቱን አብያተ ክርስቲያናት እያጠፋ ነው። ይሄንን እያደረገ ያለ ሰው ነው። ይሄ ሰውዬ ያለፈውን ችግር ትተው ትግራይ አማራና ኤርትራ አንዋጋም ሲሉ ጽምዶ እያለ እየጮኸ እያላዘነ ይውላል። ድክ ይሄን ተከተላ ጽምዶ ትላለች። ምንድነው ጽምዶ ብትባል የምታውቀው ነገር እኮ የለም። ጽምዶ ምንድነው? የእውነት ምንድነው ጽምዶ ብለህ እንደው አብራሪው ብትላት እኮ ፈጣሪ የእውነት ፈጣሪም እንደ ሰው ሊጣላይ ነው እንደ የሚለው የማን ዘፈን ነበረ?
ቦክስ ሳያርፍ ጥርስ ሲሸሽ ምን እየሆንኩ ነው ማለት እኮ መጠየቅ ነው የሚሻለው። ፖለቲካ እንደሚያውቅ ሰው እረዳለሁ እንደሚል ሰው ተንታኝ ሊሆን መንደክደክና መተንተን የተለያዩ ነገሮች ናቸው። ትግራይም አማራም ኤርትራ መደገመዋለሁ ጽምዶ ይበሉት ምናምን ይበሉት የፈለገውን ይበሉት ኢራሳቸውን ከርስ በርስ ጦርነት ጠብቀው በመሃል አለ የሚሉትን ችግር በንግግር በውይይት በድርድር የሚፈቱበት እድል ካለ ያንን አሟጠው መጠቀም አለባቸው። የአማራ ህዝብ ላይ ለደረሰው በደል ለደረሰው መከራ ላጋጠመው የአማራ ህዝብ ላለፈበት ፈተና የአማራን ህዝብ ትግል የሚወክሉ አካላት ላለፈው ፍትህ ተገቢውን ካሳ ከመጠየቅ በዘለለ መጻኢውን ጊዜ ከትግራይም ከኤርትራም ጋር በጦርነት እንዳይበየን ጥረት ማድረግ አለባቸው። ትግራይ ላይ ያሉ የፖለቲካ ብደት ውስጥ ያሉ አካላት የሰላም መንበር የመንግስት ምናምን ነከሌ ወስደውት ምናምን የሚል ጫወታ አይደለ ገዢው የሚጫወትበት መቆመሪያ ተስቱት። አብይ አህመድ ሲጫወተው ትክክል የአብይ አህመድ ካድሬዎች ይኸውልህ ሴራውን እዩ። የአብይ አህመድ ካድሬዎች አሁን ምን እያደረጉ ነው ያሉት? ማህበራዊ ሚዲያ ላይ ምን እየሰሩ ነው ያሉት? አይታችሁ ከሆነ የምታስተውሉ ፖለቲካውን የምትረዱ ከሆነ ምንድነው የጀመሩት ካምፔን? ህወሓት አገው ብላ አደራጅታ ምናምን ገለመሌ ከዛ ይኸውልህ አማራውን ልትበታተን መጣች። አብይ አህመድ ላሊበላ ሄዶ አክሱምን እኮ እናንተ ነው የሰራችሁት እዚህ ጋር ተጨቁናችሁ ተቀምጣችሁ ምናምን ሲላቸው አማራና ትግሬውን እያዋጋ አማራና አገው የሚል ክፍፍል እየፈጠረ አይደለም ያለው። ምን እያደረገ ነበር የነበረው? አናውቅም። ትግራይን ካፈረሰ በኋላ ይኸውልህ ተንቤንን አገው ብሎታል አብይ አህመድ። እማናቅ እንዳይመስላችሁ ወዴዶች፣ ተንቤን አገው ነው ብሎ ነው ለትግሬ እርስ በራስ አትባላ ካልኩሌት ያደረጉት። የዋግ ምራን ይዞ እናንተ የምትሞጫረቁት የትም የሌለ ስካር አለማምላሽ ምናምን የምትሉትን ተረተውት የአብይ አህመድ ካልኩሌሽን አማራውን ሲበታትን ትግራይ ከናካቴው ምንም እንዳይኖራት የሚያደርግ ነው። ይኸውልህ አድዋውን ይኸውና ጌታቸው ረዳ ውጅራት ምናምን ጅራት የሚሉልህ ምኑን ነው ታዲያ? እንዲህ ሊበታትን ለመጣ አትመች ነው እያልን ያለን። እውነታው ይሄ ነው። ለመከፋፈል ራሳችንን ዝግጁ አድርገን እየጠበቅን ያለ ይመስለኛል። ይህ ሰው ሀገሪቷን እየመራ የሚመስልም ነገር ግን እድሜውን ለማራዘም ግን ከፋፍሎ እየገዛ ከፋፍሎ ለመምራት እየሞከረ ያለ ሰው ነው። ስለዚህ ልነቃበት ልናውቅበት የሚገባ ነው ብዬ አስባለሁ። በእርግጥ የኔን ሚዲያ ይሰሙታል ብዬ አይደለም፣ ግን ልናገረው ብዬ ነው። ሀገራችን ላይ በዚህ ሁኔታ ጦርነት መቀጠል ከሆነ እሱም የሚፈልገው እሱን ነው፣ እድሜውን ያራዘምበታል። እኛ ግን ደማችን እየፈሰሰ ወንድሞቻችን እህቶቻችን እያጣን ግን እንቀጥላለን ማለት በጣም የሚያሳዝነው። ለማንኛውም ዚያራ በቃ መረጃ ብስቼባችሁ በኋላ ሳታዩት ከምትቀረው ነገ መመለስበት ሻል ቢስራ ሰብኩኝ ነው። ቸር ቆዩ።